ቤተሰብ ፍለጋ ዳጣ ቀጣይ ክፍል። ጤና ይስጥልን ውድ የተከበራችሁ ቤተሰብ። ደረጀ በኤቢ በልጁ በጣም ደስ ብሎታል። በጣም ኮርቶባታል። ኤቢን በጣም እንድትቀየር ለፍቶባት ነበር። ነገር ግን አሁን ላይ ደረጀ በሷ በጣም ደስተኛ ነው። ምክንያቱም በፊት ስታስፈራራ ስለ ዳጣ አባትነት ወይንም ዳጣ ለምን ቤታችን መጣች እያለች ጥያቄ ስታቀርብ ነበር። እንዲሁም ዲኤን ምርመራ እስከምታደርግ ደርሳ ነበር። ሰላምንና ዳጣን፣ ደረጀንና ዳጣን ዲኤን ከአንዴም ሁለቴ ያደርጋለች። ነገር ግን አጋጣሚ ሆኖ ዲኤኑ ትክክል አልመጣላትም። ደረጀና ዳጣ አባትና ልጅ እንዳልሆኑ ነበር። እንዲሁም ሰላምና ዳጣ ነገር ግን በጣም ታስቸግረው ነበር። ደረጀን በአስተማራትና በለፋባት ሁሉ ዛሬ ውጤታማ ሆናለች ኤቢ። ምክንያቱም ደረጀና ዳጣን አባትና ልጅ መሆናቸውን ካወቀች በኋላ ደረጀ ለእናቷ ብትናገርም ባትናገርም የራሷ ጉዳይ ነው፣ ትቼላታለሁ የሚመሰላትን ታደርግ ብሎ ነበር። ነገር ግን ስታስቡ ለካ ቤተሰብን ይጎዳል። ለካ አባቷ ለምን እንደደበቀ ለምን ነገሮቹን መናገር እንዳልፈለገ አሁን ገብቷታል። ለምንድን ነው ለእናትሽ እስካሁን ያልተናገርሽው ብሎ ቢጠይቃት ባለሱቁ ከረሜላውን ለምን እንዳልበላ ምሳሌ አድርጋ ለአባቷ ለደረጀ አስረድተዋለች። ደረጀም በጣም ተገርሟል። በጣምም ደስ ብሎታል። እሱ ብቻ አይደለም ከዳጣ ጋራ በጣም ተስማምታለች። እንደዛ ስጣላት መሄጃዋን መምጣቷን ስታይ የምትናደድ ኤቢ ዛሬ ግን ዳጣ እህቷ በመሆኑ በጣም ደስተኛ እንደሆነች ለአባቷ ለደረጀ ተናግራለች። ታዲያ ዳጣ ያው እንደምናውቃት ከሁሉም ጋር ትስቃለች፣ ትጫወታለች፣ ትቀራረባለች። ኤቢ እንደዛ ስጠላትና እንደዛ ስትመታት በፊት ኤቢዬ እያለች ትቀርባት ነበር። ነገር ግን አሁን ኤቢዬ ቀፊኝ፣ ኤቢዬ ሳሚኝ እያለች ልትጠጋት ትፈልጋለች። ኤቢም አቀረበቻት፣ እንዲሁም እቅፍ አደረገቻት። አብሮም እየተሳሳሙ ጉንጭ ለጉንጭ ፎቶ እየተነሱ ደረጀ አባታቸው አያቸው። ፈጣሪንም ቆሞ አመሰገነ። ተመስገን አባቴ ሆይ ልጆቼን አንድ ያደረክልኝ፣ ልጆቼን ያስማማልኝ፣ ልጆቼ የተዋደዱበት ክብሩ ለአንተ ይሁን በማለት ፈጣሪውን እያመሰገነ ወደ ክፍሉ ገብቷል። እነሱም አባታቸው ቆሞ እንዳያቸው አላዩትም። ብቻ ውሃ፣ ምጥን፣ ዳጣ፣ ኤቢ ሆኖ ሶስቱን ፎቶ ስታነሳቸው ነበር። ምጥን ይገርማል። ተስማምቶም አንድ ላይ ቁጭ ብለው ለምን አባዬ አባታቸው ለእናታቸው እንዳልነገራት እንዲሁም ደግሞ ዳጣ ችግር ከሚፈጠርና አባዬና እማዬ ከምለያዩ እኔ ወደ መጣሁበት እመለሳለሁ ስትል ተናግራለች። ኤቢም እናትሽን እንዴት አላወቅሻትም? እንዴት እንደተወለድሽም ብላ ብትጠይቃት አልነገረኝም፣ እናቴ አዲስ አበባ መሆኗን ነግሮኛል፣ ነገር ግን ማን እንደሆነች አላውቅም ብላለች። ኤቢ ግን እስኪ ሰላምን ጠይቃት፣ ስለ እናትሽ ልታውቅ ትችላለች፣ እሷን ጠይቃት አለቻት። ዳጣ ግን ኤቢን እናቴ ትመስለሻለች ሰላም? እናቴ ናት፣ እኔ ግን እናቴ ትመስለኛለች ብላለች ዳጣ። ኤቢ ግን አይ እናትሽ አይደለችም፣ ግን ልታውቃት ትችላለች በማለት መልሳለች። ይገርማል። ሰላም እናቷ ናት። ግን ደግሞ ደረጀ መቼ ይሁን የሚያስተዋውቃቸው? ምን አለበት እንደው ዳጣና ሰላም ቢተዋወቁ? የደረጀና የማርቲ ነገር እንኳን ቢቆይ ወይንም ደግሞ የአዲሱ ልጅ የወንዱ ልጅ
ቢቆይ የዳጣ ነገር ቢታወቅ ግን ጥሩ ነበር። በነገራችን ላይ ዳጣ የደረጀ ልጅ እንዲሁም የሰላም ልጅ መሆኗን ካወቀች ማርታ ሁለተኛ ልጁም የደረጀ እንደሆነ በራሷ በኩል ታውቃለች። ምክንያቱም ሰላም ከየትም አትወልድም ከደረጀ መሆን አለበት ብላ ትቀበላለች። ማርታ ለትንሽዬ ጊዜ ምናልባት ብታስቸግርና ብትደነግጥ ነው። ከዛ በኋላ ምንም ልታመጣ አትችልም። ያው ግድ መቀበሉ አይቀርም። እና ውድ ቤተሰቦቼ ሰላምዬን በስተመጨረሻ ዳጣን ወደ ራሷ ጠርታ ዳጣም እየሮጠች ወደ ሰላም ቤት ሄዳለች። ታዲያ ዳጣም ምን ነው ሰላምዬ ልጁ ሴት ነው ተኝቶ ነው ብላ ጠይቃለች። አዎ ተኝተዋል፣ አትጩይ ቀስ በይ ልጄን አትቀስቅሺ ብላታለች። ነገር ግን ምን ነው ሰላምዬ አጣድፈሽ ጠራሽኝ ብላታለች። አይ ዳጣዬ ግን እናትሽ አትናፍቅሽም ወይ ብላታለች። ዳጣ በጣም ደንግጣ ፊቷን ቀይራ ምን ብላታለች። ሰላምም አንገቷን ደፍታለች። ምናልባት ሰላም ዳጣን የጠራቻት እናቷ መሆኗን ልትነግራት ይመስለኛል። ነው ወይስ ሁኔታዋን ምን እንደምታስብ ምን ማድረግ እንደፈለገች ልትጠይቃት ወይንም ደግሞ ልትረዳ ፈልጋትም በጎን ጠይቃ ወይስ እናትነቷን ልታሳውቃት ነው ሰላም። እንግዲህ ቀጣይ ሰላም ዳጣን ለምን እንደጠራቻት ወይንም ስለ እናቷ ምን ልትላት እንደፈለገች ቀጣይ ምናይ ይሆናል። ወይም ዳጣ ምን እንደምታስብ እናቷ ማን እንደሆነች ማን ተጠራጥራ ይሁን በጎን ለማወቅ ፈልጋ ይሁን ወይም ልትነግራት ይሁን እንግዲህ አብረን ምናይ ይሆናል። ደረጀ ግን ሰላምን ደውሎ ልጁንም መጥቻ ያለው ዳጣንም ደግሞ አንቺ እንዳልነግራት እኔ ራሴ ቤት ድረስ ይዣት መጥቼ 20 ዓመት ስትጠብቃት የነበረችው እናቷን በግልጽ አሳውቃታለሁ። አሁን ግን እንዲሁ ዝም ብላ እንድታውቅ አልፈልግም። ምክንያቱም ልደነግጥ ትችላለች። ብዙ ዓመታት ስትጠብቃት የነበረችው እናቷን እኔ እዣት መጥቼ አሳውቃታለሁ ብሏታል። ደረጀ ግን ቀነ ቀጠሮ እየሰጠ ቀኑ በየቀኑ እንጠብቃለን፣ ግን ስነግራትና ሲያስታውቃቸው ሰምተን አናውቅም። እስቲ አሁን ሰላም ትነግራት ይሆን? ለማንኛውም ከኤቢ ጋር ስለተስማሙና ደስ ስላላቸው ደስ ብሎኛል። ቀጣይ አብረን እናያለን። መልካም ቆይታ ውድ ቤተሰብ።